አብቹን አግኝቼው ነበር፣ ተገናኝተን ነበር። አግኝቼው እያለ ምን እንዳለኝና ምን እንዳወራን ግን ምነግራችሁ መጨረሻ ላይ ነው። ታየ ከተማ እንደገባ በሬ ነው የምቆጥረው። ሁሉንም ነገር እየደረማመሰ ቢት ሰው ማለት ሁሉም ነገር ላይ የሚያቦካ አስተያየት የሚሰጥ ሰው። ይሄንን ወሬ ይዛችሁ ይሄንን ሚስጥር ይዛችሁ ከስልጣን እስከምትነሱ ድረስ ለምን ጠበቃችሁ ብሎ ለሚጠይቃቸው ሰው እንኳን መልስ ለመስጠት ዝግጁ አይደሉም። ደውዬ ደሜ ሰላም ብዬ ጠየቅኩት። ሰላም ምንድነው ጀዋር ያጠፋ ብዬ ጠየቅኩት። በሚስጥር ከሆነ መንግስት ሊገለው የፈለገው ለምንድነው ለሚልኬሳ የሚነግረው? አማራን ገሏል አርሲ ውስጥ ክርስቲያን የሆኑ አማራዎችንም ገሏል። አርቲስትነትና አክቲቪስትነትን መለየት አቅቷቸው ፖለቲካ ውስጥ እየገቡ የሚዘባርቁ አርቲስቶች ለዚህ ጥቃት ሰለባ ሊሆኑ እንደሚችሉ ማወቅ አለባቸው። ጀዋርን ለመግደል ሙከራ ተደርጓል። ይሄ ሀቅ ነው፣ ምንም ውሸት የለበትም። እኔ ካቢኔ ውስጥ ነበርኩ። ጀዋር መሐመድ ጠቅላይ ሚኒስትሩ ቢሮ ጠርቶኝ አጠፋሃለሁ አለኝ። ማን ነበር ይሄን ሲናገር? አብሯችሁ ማን ነበር ስትለው ገላሳ ዲልቦ አብሮ ኮሪደር ላይ ነበር ይላል። ገላሳ ዲልቦ ልጠይቀው ስትሄድ ገላሳ ዲልቦ 2 ዓመታቸው ከሞቱ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ይህ መሆን መልቲሚዲያ ነው። እንደተለመደው ከሳምንቱ የሀገራችን አበይት ክስተቶች መካከል ዋና ዋናዎችን በመምረጥ ከእናንተ ጋር ቆይታ የሚያደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ ብሩክ የሾርቅ አሰፋ ነኝ። በዛሬው ፕሮግራማችን የተለያዩ ፖለቲካዊ ሁነቶችን እየተመለከትን የነበርንበት ሳምንት እንደመሆኑ መጠን እንዲሁም ደግሞ ከአቶ ታዬ ደንደአ ኢንተርቪው በኋላ ልክ እንደ ታዬ ደንደአ እነሱም ጠቅላይ ሚኒስትሩ ብሎን ነበር፣ እንደዚህ ሰምተን ነበር፣ እንደዚህ አይተን ነበር የሚሉ የብሎን ነበር ፖለቲካዎች በየሚዲያው ሲሰራጩ የነበረበት ሳምንት ነው። እኔም አብቹን አግኝቼው ነበር፣ ተገናኝተን ነበር። አብቹ ጋር ተገናኝተን ምን እንዳወራና ምን እንደነገረኝ ሚስጥሩን የማወራችሁ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ በድጋሚ ጋብዛችኋለሁ። እንግዲህ የብሎን ነበር ፖለቲካ በሳምንቱ በጣም ጦፎ የነበረበት ሳምንት ነው። አሁን እናቶ ታዬ ደንደአ እናቶ ገዱ አንዳርጋቸው እንዲሁም ደግሞ ከዚህ በፊት መንግስት ውስጥ ነበሩ የሚባሉ ሰዎች ጠቅላይ ሚኒስትሩ እዚህ ስራ ላይ ያለ እዚህ ሚኒስትር ሆኖ እያለ ወይም ደግሞ የኦሮሚያ የካቢኔ አባል ሆኖ እያለ እንደዚህ አይነት ወንጀል ሰርቶ ነበር የሚል አንድም ባለስልጣን ኔጌቲቭ ነገር ሲያወራ ሰምተን አናውቅም። ስለዚህ ጠቅላይ ሚኒስትሩ እድሜ ልኩን ለኢትዮጵያና ለኢትዮጵያ ሕዝብ ሲሰራ የኖረ ታማኝ ኢትዮጵያዊ ነው። ማረጋገጫውም አብረውት ይሰሩ የነበሩ ሰዎች ተቃዋሚዎቹ እንኳን ስለሱ ኔጌቲቭ ነገር ማወራት አይችሉም። በዚህ ልክ ጽድት ያለ እጅ ያለው በራእዩና በህልሙ የሚተማመን ለሀገርና ለህዝብ ይጠቅማል ያለውን ነገር እየሰራ የኖረ መሪ በመሆኑ ነው ብዬ ከዚህ በፊት ቪዲዮ ሰርች ነበር። አሁን እነዚህ ሰዎች ሲፈልጉ ብዙ ነገር አሴሩ። መንግስት ህዝብ በመንግስት ላይ ይነሳል፣ ተቃውሞ ይቀሰቀሳል፣ ህዝባዊ እንቢተኝነት እንቀሰቀሳለን እንዳሉ ያልሞከሩት ያላሴሩት ያልሰሩት ነገር የለም። ሁሉንም ነገር ሞክረው ግን በሚፈልጉት ደረጃ አይደለም። በትንሽ ከዚህ በፊት በቄሮ አብዮት ጊዜ እነ ጀዋር ይቀሰቅሱት የነበረውን ሞብ አይነት ሳይሆን ትንሽ የሲኒ ማዕበል እንኳን ማስነሳት ያልቻሉ እንቅስቃሴዎች ነው ሲያደርጉ የነበረው። ስለዚህ ያን ሁሉ ነገር አድርገው ጠቅላይ ሚኒስትሩን በብሔር ግጭት፣ በእርስ በርስ ጦርነት ከዛ በኋላ በፖለቲካ አሃዳዊ ነው ብልጽግና ኢትዮጵያ ላይ ያጠፋ ነው የመጣው ዶክተር አብይ ኦሮሞ አይደለም እንደውም ኦሮሞኛ መናገር የጀመረው አሁን ስልጣን ከያዘ በኋላ ነው የሚሉም እነ ዶክተር ኢሳና የሚባለው ሰውዬ እነ ታዬ ደንደአን ኢንተርቪው የሚያደርገው ከዚህ በፊት እንደዛ አይነት ነገሮችን ሲያወራ ሰምቼ በጣም አሳፋሪ ሰው እንደሆነ ነው ያየሁትና በዚህ ልክ የጠቅላይ ሚኒስትሩን ስብዕና ለማንቋሸሽና ከህዝብ ዘንድ ያለውን ተቀባይነት ለማሳጣት የሰሩት ነገር ሁሉ አልሰራ ሲላቸው ከጀርባ ሄደው ሲጎረጉሩ በጠቅላይ ሚኒስትሩ የህይወት መንገድ ውስጥ ወይም ጠቅላይ ሚኒስትር እስከሚሆን ድረስ ባለበት ደረጃ ላይ ጥፋት የሚባል ነገር ወንጀል የሚባል ነገር ሲያጡ የውሸት ወንጀሎችን መፈብረክ ጀመሩ ማለት ነው። አሁን እንደዚህ አይነት የውሸት ታሪክና ትርክት
እየፈጠሩ የሚመጡት እንደተናገርኩት ጠቅላይ ሚኒስትሩ በነበረው ጉዞ ላይ ምንም አይነት እንከን ሊያገኙለት ስላልቻሉ አንድ፣ ሁለተኛ ያቀረቧቸው እስከዛሬ የሞከሯቸው በብሔር በዘር ፖለቲካ በተለያየ ኢኮኖሚ እንቅስቃሴ የህዝቡን ብሶት የሚሏቸውን ነገሮች በመነካካትና በመቀስቀስ ልክ ሐኪሞችን ወደ አመጽ ሊመሯቸው እንደሞከሩት ማለት ነው። ያን ሁሉ ነገር ሞክረው እንግዲህ አሁን የለውጡ 7 ዓመታት ላይ የነበሩ የጥፋት እንቅስቃሴዎችን መዘርዘር ጉንጭ ማልፋት ነው የሚሆነውና እነዛን ሁሉ ነገሮች ሞክረው አለሳካ ሲላቸውና በነዛ ሁሉ ሂደቶች እየከሸፉና እየተሸነፉ መምጣታቸውን የሚያረጋግጡበት ነው አንዱ እንደዚህ አይነት የውሸት ትርክቶችን እየዘሩ መምጣታቸው ማለት ነው። በሁለተኛ ደረጃ ብሎን ነበር የሚሉት ሰዎች እነማን ናቸው? እነዚህ አሁን ጠቅላይ ሚኒስትሩ እንዲህ ብሎኝ ነበር፣ እንደዚህ አውርቶኝ ነበር፣ እንደዚህ አይነት ሚስጥር ነግሮኝ ነበር የሚሉት ሰዎች እነማን ናቸው የሚለውን ነገር ስናይ በመጀመሪያ ደረጃ የተሸነፉና ከነበሩበት የመንግስት ስልጣን ላይ ወይ በአቅም ማነስ ወይ ደግሞ በኢትዮጵያዊነትና በብሔርተኝነት ፖለቲካ ልዩነት ምክንያት ከጠቅላይ ሚኒስትሩ ጋር ልዩነት በመፈጠሩ ከዛ በኋላ ከክልል ስልጣናቸውም ከፌዴራል ስልጣናቸውም የተነሱ ሰዎች ናቸው። በአጠቃላይ ጠቅላይ ሚኒስትሩ እየሄደበት ባለው መንገድ ላይ አያስፈልጉም አይጠቅሙም የሚላቸውን ሰዎች እያጠራ በመምጣቱ በዛ ልክ ዓላማቸውን የብሔርተኝነት የዘረኝነት ወይም ደግሞ የራሳቸውን ጥቅም ለማስፈጸም የነበራቸውን ዓላማ እንዳያሳኩ እንቅፋት የሆነባቸው ዶክተር አብይ ነው። ከዚህ በፊትም የሰራሁት ቪዲዮ አለ። ምንድነው ፍላጎታቸው? ለምንድነው የሚቃወሙት? ቀጥታ አብይን የሚቃወሙት ለምንድን ነው የሚል ቪዲዮ ሰርቼ ነበር ከዚህ በፊት በነበረው ቪዲዮ ላይ ወደኋላ ተመልሳችሁ ማየት ትችላላችሁ እሱን እና አንደኛ የተሸነፉና የተባረሩ ናቸው። ሁለተኛ ብሔርተኞችና ዘረኞች ናቸው። ከኢትዮጵያዊነት ጋር በቀጥታ እንደሚጻረሩ የምታዩት ጠቅላይ ሚኒስትሩም በትጥቅ ትግልም በፖለቲካ ተቃውሞም አሁን ላይ ተቃዋሚ ነን ብለው እየታገሉት ያሉት ብሔርተኛና ዘረኞች ናቸው። ሸኔን መውሰድ ትችላለህ፣ ፋኖን መቁጠር ትችላለህ፣ ህወሓትን ማንሳት ትችላለህ፣ ከዛም ሌላም እነዚህ ሁሉ በትጥቅ ትግል የሚንቀሳቀሱ ሰዎች ብሔርተኛና ዘረኞች ናቸው። የአንድን ብሔር የበላይነት ወይም ደግሞ የሆነ ብሔርን ለመገንጠል የሚሰሩ ሰዎች ናቸው። በስክሪፕቶና በምርጫ ወይም ደግሞ በሰላማዊ ትግል እንታገላለን ብለው ተቃውሞ ላይ ያሉት ሰዎች ደግሞ አሁን በቀጥታ በሰላማዊ ትግል ማለት በምርጫ ፖለቲካ የሚያምኑትን እንደ ኢዜማ አይነቶቹን ሳይሆን እንደ ኦፌኮ እና እንደ ኦነግ አይነቶቹን እንደነ ታዬ ደንደአና እንደነ ጀዋር አይነቶቹን ሰዎች መመልከት ከቻልክ ልደቱንም እዚህ ላይ ልንጨምረው እንችላለን። እነዚህ ሰዎች በሙሉ የብሔርተኝነት አመለካከት ያላቸው ሰዎች ናቸው። በሶስተኛ ደረጃ ጥቅማቸው የተነካባቸው ሰዎች ናቸው። ምንድነው ጥቅማቸው የተነካባቸው ማለት ከተባለ አቶ ታዬ ደንደአ፣ ገዱ አንዳርጋቸው እንዲሁም ደግሞ አቶ ሚልኬሳ የሚባለው የኦሮሚያ ካቢኔ አባል የነበረው ሰውዬ በኦሮሞ ፖለቲካ እና በአማራ ፖለቲካ ማትረፍና ኪሳቸውን መሙላት የራሳቸውን ከርስ መሙላት ይፈልጉ የነበሩ ሰዎች ናቸው። እነዚህ ሰዎች በስልጣን ካባ ውስጥ ተቀምጠው በአንድ ብሔር የበላይነት ወይም ደግሞ ለዛ ብሔር ተቆርቋሪ በመምሰል የራሳቸውን ጥቅም ለማስከበር እና ኢኮኖሚካል ፍላጎታቸውን ወይም ደግሞ ሌላ የራሳቸው የግል የሚሉትን ፍላጎት ለማሟላት ይፈልጉ የነበሩ ሰዎች ናቸው። ሶስቱም አሁን በተቃውሞ ጎራ ላይ ያሉ ሰዎች ከነዚህ ከሶስቱ በፍጹም ሊወጡ እንደማይችሉ ማረጋገጥ ትችላላችሁ። የመጀመሪያው እንግዲህ ቅድም እንዳነሳሁት ታዬ ደንደአ ነው። ታዬ ደንደአ ወደ 3 ፓርት የሚሆን 1 ሰዓት ከምናምን የሚፈጅ 3ቱን ፓርት ለየብቻው ወደ 3 ሰዓት ተኩል እንዲሁም 4 ሰዓት አካባቢ ሊደርስ የሚችል ኢንተርቪው ነው የሰጠው። በ3 ፓርት ተከፋፍሎ ነው የተላለፈው። በነዛ ቪዲዮዎች ውስጥ ከዶክተር ኢሳና ጋር ባደረገው ኢንተርቪው ማለቴ ነው የጠቅላይ ሚኒስትሩን ገመና ወይም አወጣሁ አቃለሁ ያላቸውን የውስጥ ፖለቲካዎች ነው ለመናገርና የጠቅላይ ሚኒስትሩን ተቀባይነት ለማሳጣት የሞከረው። የጠቅላይ ሚኒስትሩን ተቀባይነት ለማሳጣት ባደረገው የውሸት ኢንተርቪው ግን ራሱ ምን አይነት ውሸታም እንደሆነ ታዬ ደንደአ ማለት ከዚህ በፊት የምናውቀው ሰብዕናው ወይም ደግሞ እውነተኛ ተናጋሪ ነው፣ አቋም ያለው ሰው ነው፣ ላመነበት ነገር የማይሸነፍ የማይመለስ ሰው ነው ብለን የምናምነውን ሰው ምን ያክል ውሸታም ወይም ደግሞ ለራሱ ክብር የሌለው ለህዝብም ይሁን እንደው ለኦሮሞም የኦሮሞ ታጋይ ነኝ የኦሮሞ ብሔርተኝነት ታጋይ ነኝ ብሎም ካሰበ በእርግጥ ኦሮሞንም የሚወክል ሰው አይደለም። እንደዛም ካሰበ አንድም ብሔርም
ያንድን ሀገርም ህዝብ የማይወክል ወይም ደግሞ ክብር የሌለው ለህዝቡ ለራሱም ክብር የሌለው የረከሰ ሰው መሆኑን ያረጋገጠበት ነው። አሁን እሱ ያነሳቸውን ኢንተርቪዎች ወደኋላ ተመልሼ ማየት ወይም ማንሳት አልፈልግም። ግን ከሰሞኑ ሲሳይ አጌና ጋር ቤተልሔም ታፈሰ ወይም ቤቲ ሾው በሚለው የቴሌቪዥን ፕሮግራሟ የምናውቃት የተለያዩ ፖለቲካ ፓርቲ አመራሮችን ኢንተርቪው በማድረግ የምትታወቀው ጋዜጠኛ እንዲሁም መጽሐፎችንም እየጻፈች እንደሆነ እናውቃለን። ከሲሳይ አጌና ጋር ኢንተርቪው ነበራትና ስለ ታዬ ደንደዓ የተናገረችው ነገር ስለሱ ሌላ ምንም ነገር ሳንናገር እሱን ብቻ ማየት በቂ ነው። ማን ያርዳ የቀበረ ማን ይናገር የነበረ እንደሚባለው ቤተልሔም ታፈሰ ከነሱ ጋር ከታዬ ደንደዓ ጋር እንዲሁም ከጀዋር መሐመድ ጋር ከኦሮሞ ፖለቲከኞች ጋር የቅርብ ግንኙነት የነበራት ሰው እንደመሆኗ መጠን ገመናቸውን በደንብ ታውቃለችና ስለ ታዬ ደንደዓ የምታውቀውን ሁሉ በደንብ ተናግራለች። እዛ ላይ ስለ አቶ ታዬ ደንደዓ የሆነ ነገር ስትናገር እኔ ታዬ ደንደዓ ትላለች ከተማ የገባ በሬ ነው የሚመስለኝ ትላለች። ከተማ የገባ በሬ ምንድነው? ምን አይነት ሰው ነው ብለህ ታዬን ገለጨው ብትለኝ ለምሳሌ ከተማ የገባ በሬ ነው የሚመስለኝ። እኔ አሁን ለገና ለፋሲካ ከቤት አልወጣም። በሬዎች ከተማ ላይ ስነዳ ዘለው ብዙ ጊዜ መኪናዬን መተውት ያውቃል። ሊያርዳቸው የሚወስዳቸው እየነዳቸው ሌላ ሰው ዘሎ የሚጋጨውን የመኪና ላይ ታዬን ከተማ እንደገባ በሬ ነው የምቆጥረው። ሁሉንም ነገር እየደረማመሰን ቤት ሰው ማለት ሁሉም ነገር ላይ የሚያቦካ አስተያየት የሚሰጥ ሰው። ለዛ እንግዲህ ከዚህ በሬ ጋር እንደረቀም ብለው ተተውን አላውቅም። ብቻ መልስ ሲሰጡት አልነበረም። እንደዚህ አይነት እሱ አሁን የሚነግረንን ነገር ቀድሞ ቢነግረን አደንቅ ነበር። ልክ ሲባረር ጠብቆ ተናዶ ከሚናገር በጣም የሚገርም አገላለጽ ነው። ሊያርዱት የሚወስዱትን ሰዎች አያይም ወይም ዞር ብሎ እነማን ናቸው ከኋላ ያሉት ብሎ አያይም። ከፊት ለፊት ያሉትን ሰዎች ግን ለመውጋት ለመርገጥ ወደኋላ የሚል አይደለም። ስለዚህ ታዬ ደንደዓ እነ ጀዋር መሐመድ ወደ እርድ ቦታ እየወሰዱት እንደሆነ ወይም ደግሞ እንደዚህ አይነት የውሸት ፖለቲካ ውስጥ ያስገቡት ሰዎች በዚህ እንቅስቃሴው ትርፍ እናመጣለን ብለው ወዳልሆነ መንገድ እየመሩት ያሉትን ሰዎች ዞር ብሎ ማየት አቅቶት ሁሉንም ነገር እያቦካና እያጨማለቀ የራሱንም ክብር እያሳነሰ ስብዕናውን እያጣ በጣም ወደ አዘቅት እየወረደ ያለ ሰው መሆኑን የገለጠችበት መንገድ እንግዲህ ቤቲ እንደምትናገረው በጣም ራስ ወዳድ በጣም ምንድነው ቂመኛ እና ለቂም በቀል ወደኋላ የማይል ሰው እንደሆነ ነው ቤቲ የምትናገረው። እና ይሄ ሰውዬ ስለ ጠቅላይ ሚኒስትር አብይ አውቃለሁ አወራው ነገረኝ ብሎ የሚያወራቸውን ወሬዎች በሙሉ ስታዳምጥ አማራን አጠፋዋለሁ ብሎ ነግሮት የነበረው በሰሜኑ ጦርነት በዛን ሰሞን ነው። አማራንም ፋኖንም አብሬ ላጠፋ ነው ብሎ ጠቅላይ ሚኒስትሩ ቢሮ ጠርቶ ነገረኝ የሚለው ታዬ ደንደዓ። ከዛ በኋላ 2 ዓመት 3 ዓመት የሰላም ሚኒስትር ዴኤታ ሆኖ ሰርቷል። ለህዝብ ተቆርቆሮ ከሆነ ሰውዬ የአማራ ህዝብ እንዳይጠፋ አስቦ ከሆነ የጠቅላይ ሚኒስትሩን ሚስጥር ለማጋለጥ አስቦ ከሆነ እውነት አማራን ለማጥፋት እየሰራ ሆኖ ብሎ የነገረው ጠቅላይ ሚኒስትር ጋር አብሮ የጠቅላይ ሚኒስትሩ ሚኒስትር ዴኤታ ተደርጎ ተሹሞ የሱን ስልጣን ተቀብሎ መስራት ነበረበት ወይ? የት ነበር ያን ሁሉ ሚስጥር ተሸክሞ ሲኖር? የአማራ ህዝብ መጥፋቱ የሚታየው እሱ ከስልጣን ላይ ሲነሳ የሰላም ሚኒስትር ዴኤታነቱን ሲያጣ ልክ ያቺ ደብዳቤ በቃ ከዚህ በኋላ ከስልጣን ተነስተሃል የምትለው ደብዳቤ ስትደርሰው ነው አንተ በህዝብ ደም የምትጫወት ነህ ብሎ ጠቅላይ ሚኒስትሩን ስሙን ጠቅሶ ፌስቡክ ላይ የጻፈው መጀመሪያ ጊዜ ሲታሰር ማለት ነው። ታዬ ደንደዓ ከስልጣኑ እስከሚነሳ ድረስ አይደለም አንድ የአማራ ህዝብ ብቻ የመላው የኢትዮጵያ ህዝብ በጠቅላይ ሚኒስትሩ የሚጠፋ እንኳን ቢሆን ያንን ሚስጥር እያወቀ ቁጭ ብሎ ነበር ታዬ ደንደዓ። አንድም ቀን ስለ ጠቅላይ ሚኒስትሩ ተቃውሞ ሲያወራ ሰምተነው አናውቅም። ተቃዋሚ የሆነው ከስልጣን ሲነሳ እና የት ነበረ? አሁን 2 ዓመት ሙሉ የያዝከውን ሚስጥር እንደው እውነት እንኳን ቢሆን ነው እያልኩ ያለሁት። አብይ ለታዬ ደንደዓ አማራን ላጠፋው ነው ብሎ ነግሮት ከነበረ ያን ሁሉ ሚስጥር ተሸክሞ 2 ዓመት ወይም 3 ዓመት አካባቢ የአማራ ህዝብ እንዲጠፋ ፈቅዶ ተቀምጦ ነበር ማለት ነው። የኦሮሞ የአባገዳ አባቶች የአባገዳ መሪዎች የኦሮሞ አባገዳዎች የሚባሉት
በመንግስት በቀጥታ እንዲገደሉ መንግስት ነው ውሳኔ የሰጠው ብሎ ተናግሯል። ዘላይ ይሄንን ሚስጥር አውቃለሁ። ይሄንን ሚስጥር እያወቀ ግን ቢያቅም እውነትም ቢሆን ራሱ ይሄን ሚስጥር እያወቀ ከስልጣኑ እስከሚነሳ ድረስ ለኦሮሞ ህዝብ ይፋ ያደረገው ሚስጥር አልነበረም እና እነታዬ ደንደዓ ምንም እንኳን ይሄንን የውሸት ትርክት ተርከው አብቹ በህዝብ ዘንድ ያለውን ተቀባይነት ለማሳጣት ያወሩት ወሬ ቢሆንም እንደሆነ ብናቅም ህዝቡ ቢያቅም እነሱ ግን ይሄንን ወሬ ይዛችሁ ይሄንን ሚስጥር ይዛችሁ ከስልጣን እስከምትነሱ ድረስ ለምን ጠበቃችሁ ብሎ ለሚጠይቃቸው ሰው እንኳን መልስ ለመስጠት ዝግጁ አይደሉም። ይሄ ጥያቄ ይነሳብናል ብለውም ራሱ የሚያስቡበት ጊዜ አልነበረም። ውሸት ሲታሰብ እንደ ጀዋር መሐመድ ነው መዋሸት። አንዳንድ ጊዜ ጀዋር መሐመድ ጠቅላይ ሚኒስትሩ ቢሮ ጠርቶኝ አጠፋሃለሁ አለኝ። አንተን እገልሃለሁ፣ ጠላቶቼ አንተና ህወሓት ናችሁ፣ እናንተን ደግሞ አጠፋችኋለሁ አለኝ። ማን ነበር ይሄን ሲናገር? አብሯችሁ ማን ነበር ስትለው ገላሳ ዲልቦ አብሮ ኮሪደር ላይ ነበር ይላል። ገላሳ ዲልቦ ልጠይቀው ስትሄድ ገላሳ ዲልቦ 2 ዓመታቸው ከሞቱ። እንደዚህ ነው የሚዋሸው። ሚስጥር ስታወራ የሆነ ውሸት ነግሮኛል ብለህ ስታወራ በምንድነው በምስክርነት የምጠራው ሰው የሞተ ሰው ነው። ምክንያቱም ያንን ሰው ሄደህ ልታጣራ መችልበት እድል ስለሌለ ውሸት ከህወሓትና ከጀዋር መሐመድ ተማሩ። ቢያንስ እነታዬ ደንደዓ ማለት ነው ለመዋሸት መጥተው ዘባርቀው ጭራሽ ሚስጥር አውጥተው የራሳቸውን ገመና ገሃድ አውጥተው ምንም የሌላቸው ባዶ ቀፎዎች መሆናቸውን ለህዝብ አሳይተው ነው የሚወርዱት ከሚዲያው ላይ ሲወርዱ። እና ሌላው የታዬ ደንደዓ ያወራው ወሬ ትርፍ እንደሌለውና ትርጉም እንደሌለው ሲገባቸው በሁለተኛ ደረጃ ላይ ያመጡት ማንን ነው? ገዱ አንዳርጋቸው የሚባለው ወይም ጉዱ አንዳርጋቸው ብለን የጠራነውን ሰው። ይህን ሰውዬ ለማክበር ብዙ ሞክርን። ገዱ አንዳርጋቸውን ክብር የሰጠነውን ክብር ያኔ በለውጡ ሰሞን ቲም ለማ በሚባለው ቲም ውስጥ ገብቶ ህወሓትን ለማሸነፍ በነበረው ትግል ውስጥ ስላደረገው መልካም አስተዋጽኦ ብለን ትልቅ ሰውም ነው ብለን ልናከብረው ብዙ ሞክር። ግን ላለመከበር እሱ ደግሞ ካላዋረዳችሁኝ ውርደት ነው ልብሴ፣ ሽንፈት ነው ትራሴ፣ ስለዚህ ውርደት ነው የምፈልገው እያለ እባካችሁ አዋርዱኝ እያለ እየለመነን ይሄ ሰውዬ ጠቅላይ ሚኒስትሩ ጋር አብሮ ይሄን ለውጥ አመጡ ከሚባሉ ሰዎች ውስጥ አንዱ ነው። ከዛ በኋላ ከብልጽግና ማዕከላዊ ኮሚቴ አባልነት ሲነሳ፣ ከውጭ ጉዳይ ሚኒስትርነቱ ሲነሳ ተቀባይነት እያጣ ሲመጣ ከዛ ወደ አማራ ብሔርተኝነት ወይም ፋኖን ወደ መደገፍ ሂዶ ለይቶለት የመንግስት ተቃዋሚ ሆነ ሰው ነው። አንዳንድ ጊዜ በእድሜ ልክ የሆነ ነገር ሲመጣ ለውጥ ሲመጣ አካሄዱን አይተህ አይ ከዚህ በኋላ የራሴን ህይወት መኖር አለብኝ፣ አንድ ምርጫ ነው። አይ ይሄ መንግስት እየሄደበት ያለው ሁኔታ አልተመቸኝም፣ የራሴን ፖለቲካ ፓርቲ ፈጥሬ በሰላማዊ መንገድ ይሄን መንግስት መታገል አለብኝ፣ ምንም እንኳን ለህዝብ ጥፋት እያመጣ ነው ብለህ እንኳን ብታምንም ማለት ነው። የፖለቲካ ብስለት የሚባለው እኮ እነዚህን ሁለት ነገሮች መለየት ሲቻል ነው። አሁን እነዚህ ሰዎች እያወሩ ነገዱ አንዳርጋቸው ወጥተው የሰሜኑ ጦርነት ሲታወጅ ጠቅላይ ሚኒስትሩ በራሱ ፍላጎት የወሰዳቸው ብዙ እርምጃዎች አሉ ይላል። የሰሜኑን ጥቃት የፈጸመው መንግስት እንደሆነ ይናገራል ገዱ አንዳርጋቸው። እሱ የዛን ጊዜ የመንግስት ባለስልጣን ነበር፣ የመንግስት የካቢኔ አባል ነበር። ውሳኔዎች ሲወሰኑ አብሮን የሚወስነው። ዛሬ እንደው ጠቅላይ ሚኒስትሩ ጋር የሐሳብ ልዩነት መጣ ከስልጣን የተነሳው ብለህ ብታምን እንኳን ያኔ አብረህ ስትወስን የነበረውን ውሳኔ የጠቅላይ ሚኒስትሩ ጥፋት ብቻ አድርገህ እንዲታወራለህ? እንደ ባዶ ቀፎ ምንም ነገር የሌላቸው ግን እንዳላቸው አድርገን እናስባቸው የነበሩ ሰዎች ናቸው እንደ ገዱ አንዳርጋቸው። የሆነ ሐሳብ ያላቸው ለህዝብ የሚጠቅሙ ለህዝብ የሚያስቡ አድርገን ነበር የምናስባቸው። እነሱ ግን ተገልጠው ሲታዩ ዛሬ አደባባይ ላይ ወጥተው እርቃናቸውን ሲቆሙ ስናያቸው የሰጠናቸው ቦታ የተሳሳተ፣ እነሱ ለህዝብ አይደለም ለራሳቸውም ክብር የሌላቸው፣ የራሳቸውን ከርስ ከመሙላትና የግል ጥቅማቸውን ከማስከበር ያለፈ እዚህ ግባ የሚባል ሐሳብም አጀንዳም የሌላቸው ሰዎች መሆናቸውን በራሳቸው ጊዜ እየገለጡ እያሳዩ ነው። ገዱ አንዳርጋቸው ማለት የሚጠቅም ነገር ስላልሰራ ከስልጣኑ ወረደ። ከስልጣኑ ሲወርድ የህወሓት ደጋፊ ሆኖ ዛሬ ከህወሓት ጋር አብሮ ከናቡይ ስብሃት ጋር አብሬ እሰራለሁ ብሎ የአማራን ህዝብ ሊያጠፋ የመጣ ነው፣ ዋናው ጠላታችን ህወሓት ነው ብሎ የተናገረው ሰውዬ ዛሬ የህወሓት ደጋፊ ሆኖ ከናቡይ ስብሃት ጋር ቁጭ ብሎ ስራ ሲሰራ ስታየው
የኢትዮጵያ ፖለቲካ እውነትም ምን ያክል በከሰሩና በከሸፉ ሰዎች የተሞላ የተሸናፊዎች ፖለቲካ እንደሆነ የምታረጋግጥበት መንገድ ነው ገዱ አንዳርጋቸውን ስታይ። ስለ ገዱ አንዳርጋቸው ከዚህ በላይ ማለትም ተገቢ አይመስለኝም። ራሱን በራሱ ጊዜ እያዋረደ እንደ እድሜው እንደተሰጠው ክብር መኖር ያልፈለገ ውርደትን መከናነብ የፈለገ ሰው ስለሆነ ራሱ በሚያደርገው ነገር ራሱን እንደ ሽንኩርት እየላጠ ገመናውን እያሰጣ እየሄደ ያለ ሰው ስለሆነ ስለሱ ከዚህ በላይ መናገር አያስፈልግም። ገዱ አንዳርጋቸውን መጥቶ የታየ ደንዳን ሐሳብ ታየ የገለጠው እውነት ብሎ ካወራ በኋላ የገዱም አላስኬደም። ለውጥ አላመጣላቸውም። በሚፈልጉት ደረጃ ህዝቡ ሊንቀሳቀስ አልቻለም። ወይም ደግሞ ህዝቡ ያወሩትን ነገር ገዱም ታየም ያወራውን ነገር አውጥቶ ጋርቤጅ ውስጥ የጣለው እንጂ አዳምጧቸው ምንም ያደረገው ነገር የለም። ስለዚህ አንድ ደግሞ ይሄንን የሚደግፍ ታየ የገለጠው እውነት የሚባለውን ነገር ደግሞ የሚያበረታታ ከገዱ ሌላ ሰው ደግሞ ተፈለገ። ልደቱ መጣ፣ ልደቱ ዘባረቀ፣ ይሄን ነገር እኔም ከዚህ በፊት አውቃለሁ፣ እንደዚህ ብሎ እንደዚህ ሲባል ሰምቻለሁ፣ እንደዚህ አይነት ነገር መረጃው ነበረኝ አይነት ነገር ተጫወተ። እሱ የልደቱም ተቀባይነት አጣ። ምክንያቱም ህዝቡ ዛሬ የምታወራውን ሳይሆን የሚደረገውን መሬት ላይ ያለውን እውነት ነው የሚያየው። ታየም ገዱ አንዳርጋቸውም ልደቱም ያወሩት ነገር ሁሉ ሜዳ ላይ እንደቀረ ወይም እንደፈሰሰ ውሃ ዝም ብሎ ምንም ለውጥ ሳያመጣ እንደቀረ ሲረዱ ጀዋር መሐመድ ይሄ እነዚህን የተባሉትን እውነቶች ሁሉ አውቃቸዋለሁ ብሎ ፌስቡክ ላይ ጻፈ። የስኒ ላይ ማዕበል እንኳን መቀስቀስ አልቻለም። አንተ ሰውዬ ምንድነው የምትቀልደው? እባክህ እንኖርበት ነው የህዝቡ መልስ። የትላንትናው ፖለቲካ አይደለም ዛሬ ያለው። የቄሮ አብዮት የምትለው ዛሬ የምትቀሰቅሰው ወጣት የለም። ወጣቱ ወደ ስራ ገብቷል። አንተ ፌስቡክ ላይ ስለጻፍክ ተከበብኩ ብለህ ያኔ በጣም እልፍ ህዝብ ያስጨረስክበት ፖለቲካ ዛሬ ላይ የለም የሚል ነበር የህዝቡ ምላሽ። ስለዚህ ይሄንን እንደገና የሚቀሰቅስ በደንብ የውስጥ አዋቂ ሊሆን የሚችል ሰው አቶ ሚልኬሳ የሚባል ሰውዬ ደግሞ መጣ። አሁንም ብሎኝ ነበር የሚል ሰው ማለት ነው። እና አቶ ሚልኬሳ ደግሞ መጣና ጠቅላይ ሚኒስትሩን ብቻ አይደለም እና አወሉ አብዲ የኦሮሚያ ክልል ምክትል አስተዳዳሪ ይመስሉኛል አሁን እና አቶ አወሉ የተናገሩትን እንደዚህ ብሎ ሚስጥር ነግሮኝ ነበር እያለ ጠቅላይ ሚኒስትሩ እንዲህ አውርቶኝ ነበር እያለ መጣ። የጀዋር ግድያ ሙከራ ሲደረግ እኔ ካቢኔ አባል ነበርኩ፣ የኦሮሚያ ካቢኔ አባል ነበርኩ። በዛን ጊዜ ጀዋርን ለመግደል ሙከራ ተደርጓል። ይሄ ሀቅ ነው፣ ምንም ውሸት የለበትም። እኔ ካቢኔ ውስጥ ነበርኩ። ለደመላሽ በገብረ ሚካኤል በዛን ጊዜ የደህንነት ኃላፊ ነው፣ ኢትዮጵያ ደህንነት ኃላፊ ነው። ደውዬ ደሜ ሰላም ብዬ ጠየቅኩት። ሰላም ምንድነው ጀዋር ያጠፋ ብዬ ጠየቅኩት። ከዛ ምን ይለኛል፣ ሁለት መንግስት አንድ ሀገር ውስጥ መኖር አይችልም፣ ይለይልን አለ። አዎ ሁለት መንግስት አንድ ሀገር ውስጥ አይቻልም፣ ይለያል አለ። ሰውየው ሲያወራ እንደሰማችሁት ደመላሽ ጋር ደውዬለት ምንድነው የታሰበው ነገር ጀዋር ላይ ብዬ ጠየቅኩት ይላል። አንድ የደህንነት ኃላፊ የመንግስት የደህንነት ኃላፊ ጀዋርን ለማስወገድ መንግስት ከፈለገ በዛን ሰዓት ማለት ነው ጀዋር ቄሮ እያለ ተከበብኩ እያለ ህዝብ በሚቀሰቅስበት ሰዓት፣ ህዝብ በሚያሳርድበት ሰዓት ጀዋር ተሰሚነቱ በጣም ምንድነው ፒክ ላይ ደርሶ በነበረበት ሰዓት ላይ መንግስት ጀዋርን ለማስወገድ ማሰቡ በራሱ ላይ እሳት እንደመለኮስ ወይም ራስ እንደማጥፋት ነው የሚቆጠረው። ጀዋርን ቀስ እያሉ ከህዝብ መነጠል ያለውን እውነት እያሳዩ እውነታው ከማጋ እንዳለ እየተናገረና እያሳየ መጥቶ ነው አሁን ጀዋር ከህዝብ እንዲነጠል ያደረገው መንግስት። በዛን ሰዓት ጀዋርን ማስወገድ ግን ራስን እንደማጥፋት ነው የሚቆጠረው ለአንድ መንግስት። ቢሆንም እንኳን መንግስት አስቦ ቢሆን ሚልኬሳ የሚባል አንድ የኦሮሚያ ካቢኔ ወይም የጨፌ አባል የሆነ ሰው የደህንነት ዋናው ኃላፊ ጋር ደውለው ጀዋርን ልትገሉ አስባችኋል እንዴ ብሎ ስጠይቀው አለ ሁለት ጠቅላይ ሚኒስትር መኖር ስለሌለበት አዎ ልናስወግደው ነው አለኝ። አሁን ይሄንን እውነት ነው ብሎ አምኖ የሚቀበል ሰው አለ? አንድ የደህንነት ሹም የመንግስትም ሚስጥር አንድ ሰው ስለደወለለት አዎ ልናስወግድ በሚስጥር ከሆነ መንግስት ሊገለው የፈለገው ለምንድነው ለሚልኬሳ የሚነግረው እንዴ? ምን ማለት ነው? የደህንነት ሹም ማለት ምን ማለት ነው? አንድ የመንግስት የደህንነት ባለስልጣን ማለት ምን ማለት ነው? ሚልኬሳ ይሄ የወረዳ ደህንነት እንኳን እንደዚህ አይነት ሚስጥር አያወጣም።
ማን ስለሆንክ ነው አንተ? የኦሮሚያ ክልል አስተዳደሩ እንኳን ይህንን ሚስጥር ከደህንነት ሹሙ ያውም ከዋናው የደህንነት ኃላፊ ልትሰማ የምትችልበት እድል የለም። ሲጀመር መንግስት ጀዋርን ሊያጠፋ የሚችልበት እድል አልነበረም ያኔ። ወይም ቢያጠፋው ወይም ጀዋርን ለማስወገድ ቢያስብ ሊነሳ የሚችለው አመጽና አብዮት በጣም ከፍተኛ ስለሚሆን በዛን ሰዓት እንዳውም አብቹ ያደርግ የነበረው ለጀዋር ጥበቃ መድቦ ነው ያስጠብቀው የነበረው እንኳን ሊያስወግደው ማለት ነው። ለምን ቢገደል ቢሞት በሌሎች እንኳን በሌላ ኃይል እንኳን ቢገደል መንግስት ገደለው ተብሎ አመጽ ሊነሳ እንደሚችል መንግስት ስለሚያውቅ ማለት ነው። ያኔ በተሳሳተ መንገድም ቢሆን ጀዋርን የሚደግፍ ብዙ ወጣት ስለነበር ዛሬ እውነቱ እየገባው ከመንግስት ጎን የተሰለፈው ወጣት ማለት ነው። ትርፍ እንደሌለው ስለሚያውቅ ሊያስወግደው አይሞክርም መንግስት ሲጀመር። ያኔ አስቦ እንኳን ቢሆን አንድ በመንግስት ደረጃ የተያዘ ሚስጥር ላንተ ተላልፎ የሚነገርበት ምንም አይነት ምክንያት የለም እና በዚህ ደረጃ ነው ህዝብን የሚንቁት። ለህዝብ የሚነገርና የማይነገር ነገር እንኳን እንደው ሲዋሽ እንኳን እንዴት ነው ብለው በውሸት ከታወቁት ከነ ደብረ ጽዮን ከነ አቦይ ስብሃት ከነ ጀዋር መሐመድ እንደው ትንሽ ውሸት እንዴት ተፈብርኮ መሬት ላይ እንደሚወርድ ህዝብ እንዴት ውሸቱን እንደሚቀበለው እንዴት መረዳትና መማር ያቀታችኋል? ጠቃሚውን ነገር መማር ቢያቀታችሁ ህዝብ እንዴት እንደሚሻገር፣ ሀገር እንዴት እንደምትድን፣ ብሔርተኝነት እንዴት እንደሚጠፋ፣ ኢትዮጵያዊነት እንዴት እንደሚለመልም መማርና ማስተማር እንኳን ቢያቀታችሁ ውሸት እንዴት እንደሚዋሽ መማር እንዴት ያቀታችኋል? እና በዚህ ልክ ውሸትን የፖለቲካ አጀንዳ አድርገው እየተንቀሳቀሱ ያሉ ሰዎች ናቸው። ከጠቅላይ ሚኒስትሩ ባክግራውንድ ላይ ይሄ ነው የሚባል የሚጨበጥ ወንጀል ወይም ደግሞ ጠቅላይ ሚኒስትሩ የሰራው ጥፋት ማግኘት ሳይችሉ ሲቀሩ እነሱ ጠቅላይ ሚኒስትሩ እንዲህ ብሎ ነበር እያሉ የውሸት ፍብረካቸውን እየቀጠሉ ያሉ ሰዎች ናቸው። ምን ያመጣሉ? ራሳቸውን እየገለጡ ማንነታቸውን እያረከሱ ህዝብ ማን ምን እንደሆነ እየለየ ውሸታሙን በውሸታምነት እየፈረጀ ሐቀኛው ጋር ጉዞን ይቀጥላል እንጂ ሌላ ምንም እነታየ ስለዘባረቁ የሚመጣ ለውጥ የለም። ብዙ ነገር ተወራኮ ያልተባለ ያልተነገረ ነገር ምን አለ? እንደ ድሮ ህዝብ የሚነገረውን ሁሉ እየተቀበለ የሚኖር ቢሆን ኖሮ ዛሬ መንግስት እየሰራ ያለውን እውነታ አይቶ ተግባሩን እንጂ ወሬውን መምረጥ ባያቆም ኖሮ ሰው እነታየ በሚያወሩት ወሬ አይደለም አንድ አብይን ጠቅላላ መንግስት መዋቅርን ማፍረስ የሚችል ወሬ እኮ ነው እያወሩ ያሉት ሰዎቹ። ነገር ግን ዛሬ ያለው ህዝብ ትላንት እንደነገርከው የነገርከውን ሁሉ ሳይመረምር ወይም ሳያላምጥ የሚወጣ አይደለም። መሬት ላይ ያለውን እውነት አንተ አየር ላይ ከምታወራው ጋር እያመዛዘነ ያንተን ውሸት እንደገለባ እያቀለለ መሬት ላይ መንግስት የሚሰራውን ተግባር ደግሞ እያከበደ ተከትሎ የሚሄድ ህዝብ ነው ያለው። ለዛ ነው ለውጥ ማምጣት ያልቻላችሁት። እነዚህ ሰዎች ግን በእርግጠኝነት የምነግራችሁ ነገር ነገም ሌላ ፖለቲከኛ ይመጣል። ምናልባት ለማ መገርሳ በዚህ ልክ ይመጣል አይመጣም አይመስለኝም። ለማ መገርሳ ለራሱ ክብር ያለው ሰው እንደሆነ ነው የሚገባኝ። እስከዛሬ ራሱ በዚህ አይነት የተጨማለቀ ፖለቲካ ውስጥ አለመግባቱ የበሰለ የፖለቲካ አመለካከት ወይም ደግሞ ለህዝብ ክብር ያለው ሰው ይመስለኛል። እንደዛ አይነት ግን አብረው ከአብቹ ጋር አብረው በጠቅላይ ሚኒስትርነት ወይም በሚኒስትርነት ደረጃ አብረው ይሰሩ የነበሩ ሰዎች ከአብይ ጋር በቅርበት ይሰሩ የነበሩ ሰዎች በተለይ የኦሮሚያ ጽንፈኛ ፖለቲካ ላይ የገቡ ሰዎች ዛሬም ልክ እንደናታየ ደንዳ ነገም እየተፈበረኩ እንደሚወጡ እንጠብቃለን። ግን እነሱ በሚያወሩት ወሬ የሚነቃነቅ ህዝብም የሚንቀሳቀስ ሀገርም አይኖርም። አሁን እነዚህን ሁሉ ወሬዎች እያወሩ ያሉት ሰዎች ዋናው ዓላማቸው ምንድነው? ይህንን ወሬ እያወሩ ያሉበት ምክንያት ምን ለማትረፍ ነው? እነዚህን ወሬዎች ወይም እነዚህን የውሸት አጀንዳዎች እያራገቡ ያሉት የሚለውን ነገር ስናይ አንደኛ እነዚህ ሰዎች እስከዛሬ ድረስ 7 ዓመት ሙሉ እነ ጀዋር መሐመድ ከህወሓት ጦርነት ጀምሮ እና ሀጫሉ መገደል ጀምሮ አማራ ክልል ላይ ከተደረገው የና ዶክተር አምባቸው ግድያ ጋር ተያይዞ በጠቅላላ በሶስቱ ሰኔዎች በሚባሉት በ7 ዓመት ውስጥ በነበረው የአመጽና የግርግር የወከባ ፖለቲካ የሚችሉትን ሁሉ አድርገው ባደረጉት ነገር ሁሉ መንግስት እየጠነከረ እየበረታ ህዝብ ከነሱ እየተነጠለ ከመንግስት ጎን እየተሰለፈ መምጣቱን ስላረጋግጡ የመጨረሻ እጃቸው ላይ የቀረውን የውሸት ፖለቲካ መንዛት ጀምረዋል። ዛሬ
እጃቸው ላይ የቀረው የመጨረሻ ጥይት አሁን ውሸት የሚባለው የፖለቲካ መሳሪያ። ውሸት የፖለቲካ መሳሪያ ነው ወይ? ታዬ ደንዳን ሂደ ጠይቀው። እኔ ነው ብዬ አላስብም። ግን አሁን እጃቸው ላይ የቀረው የሚችሉትን ሁሉ ይሄ መንግስት ሊወድቅ ይችላል ብለው ያሰቡትን ሁሉ አመጽ፣ ብጥብጥና ጥፋት በሀገር ላይ ይመጣል፣ መንግስት ይወድቃል፣ ህዝብ በመንግስት ላይ ይነሳበታል ብለው ያሰቡትን አጀንዳ ሁሉ ሞክረው መጨረሻ ላይ ወድቀው ሽንፈታቸውን ተከናንበው ሲቀሩ መጨረሻ ላይ እጃቸው ላይ የቀረው ጥይት ውሸት የሚባለው የፖለቲካ ወይም የውሸታም ፖለቲከኞች መሳሪያ ነው እና ያንን ነው እየሞከሩ ያሉት አሁን። ከዛ ሲቀጥል አሁን እነዚህ ሰዎች የሚችሉትን ሁሉ ሞክረው አልሳካ ሲላቸው አሁን የጀመሩትን የውሸት ፋብሪካ ይቀጥሉበታል ብያቸዋለሁ። እንጠብቃለን። ነገም ሌላ ሰዎች መንግስት ውስጥ ነበር አብይ እንደዚህ ብሎ ነበር የሚል ሌላም ሰው እንጠብቃለን። ይመጣሉ፣ ያወራሉ። ግን እነዚህን ሁሉ ውሸቶች አውርተው ከዚህ በፊት የሞከሯቸውን ነገሮች ሁሉ በሞከሩት ነገር ሁሉ ተሸንፈው ሲቀሩ መጨረሻ ላይ ሰው ምን ይሆናል? ተስፋ እየቆረጠ ይመጣል። አሁን እነ ጀዋር መሐመድ ተስፋ የመቁረጥ ጫፍ ላይ ናቸው ያሉት። 5 ጉዳይ ላይ ናቸው ያሉት። ተስፋ ወደ መቁረጥ እየሄዱ ያሉ ሰዎች ናቸው። ወደ ተስፋ መቁረጥ ሲገቡ ምንድነው ሊሆን የሚችለው ነገር? አሁን መንግስት የምርጫ ዘመን እንደመሆኑ መጠን ቀጣዩ ዓመት ጥንቃቄ ማድረግ አለበት ብዬ የማስባቸውን ነገሮች አነሳለሁ። ከዚህ በኋላ ምን ሊያደርጉ ይችላሉ ከዚህ በኋላ የሚለውን ነገር ማለት ነው። በዘር ሊያጨፋጭፉ ሞክረዋል። በእርስ በርስ ግጭት ሞክረዋል። በትጥቅ ትግል ሞክረዋል። በተለያዩ ነገሮች አመጽ ለመቀስቀስ የሚችሉትን ሁሉ አድርገዋል። የህወሓትን ጦርነት ተከትሎ ሌላም በሸኔም በፋኖም ያልሞከሩት ነገር የለም። በዚህ ሁሉ ተሸንፈዋል። ከዛ በኋላ በኢኮኖሚ ጥያቄ የተለያዩ ሴክተር መስሪያ ቤቶችን በማንቀሳቀስ እንደ ጤና ባለሙያዎች አይነት ጥያቄዎችን እየቀሰቀሱ ነው። እየከሸፉ ቢሆንም አሁንም ሌላ ጥያቄዎች እንደሚነሱ እንጠብቃለን። ከዚህ በኋላ የዶክተሮቹ ጥያቄ በሰላማዊ መንገድ መመለሱን ሲያውቁ ወዴት ነው የመጡት? ወደ ውሸት ፋብሪካ ነው የመጡት። የውሸት ፋብሪካቸውን ሲጨርሱ ነው እያልኩ ያለሁት። እነ ታዬ ደንዳ እነ ጀዋር የሚያወሩትን ውሸት ህዝብ እንደማይቀበላቸው ሲያውቁ፣ ምክንያቱም ይሄ የመጨረሻ ጥይታቸው ነው። ይሄንን ህዝብ እንደጣለባቸው በዚህም እንደተሸነፉ ሲያረጋግጡ ከዛ በኋላ ወደ ተስፋ መቁረጥ ይገቡና ቀጣዩን የምርጫ ዓመት ማበላሸት ነው የሚፈልጉት። እንዴት አድርገው ነው የምርጫውን ዓመት የሚያበላሹት የሚለውን ነገር አጠር ባለመልኩ የተወሰኑ ፖይንቶችን ለማንሳት ያክል፣ የመጀመሪያው የኢኮኖሚ ጥያቄ የሚመስል አመጽ ልክ እንደ ዶክተሮቹ አይነት የደሞዝ ጭማሪን፣ የተለያዩ ጥቅማ ጥቅሞችን ወይም የስራ ሰዓት መከበርን አለማክበርን የተመለከቱ ጥያቄዎችን ህዝቡ እንዲያነሳ፣ በተለያዩ መስሪያ ቤቶች የስራ ማቆም አድማ እንዲደረግ፣ የደሞዝ ጭማሪ አመጽና ግርግር እንዲነሳ፣ ጥያቄዎች እንዲነሱ ይሞክራሉ። ጤና ባለሙያዎችን ሞክረዋል። አሁን ወደ ባንክ ሊቀጥሉ ይችላሉ። ሌሎችም መምህራንንም እየነካኳቸው ነው። እንደዚህ አይነት ጥያቄዎችን ይቀጥላሉ። ምክንያቱም ቀጣዩ ምርጫ በወራት የሚቆጠር እድሜ ነው የቀረው። አንድ ይሄንን አጠናክሮ ሊቀጥሉ እንደሚችሉ መንግስት ይገባዋል ብዬ አስባለሁ። በስነ ስርዓትም በጥንቃቄ ሊከተለው የሚገባው ወይም በጥንቃቄ ሊያየው የሚገባው መንገድ ነው ብዬ አስባለሁ። ይሄን ህዝቡም በዚህ ልክ እንደዚህ አይነት ጥያቄዎች እየተነሱ በኢኮኖሚ ጥቅም ስም የፖለቲካ ዓላማ ማስፈጸም የሚፈልጉ ሰዎች እንደዚህ አይነት ግርግሮችን ሊያስነሱ እንደሚችሉ መጠበቅ መቻል አለበት ብዬ አስባለሁ። በሁለተኛ ደረጃ የኢኮኖሚ አሻጥሮችን ይፈጥራሉ። የተለያዩ ባለሀብቶች እጃቸው ላይ ያሉ ኢኮኖሚው ላይ ያሉ፣ ለምሳሌ እንደ ሽንኩርት፣ እንደ ስንዴ፣ እንደ ዘይት አይነት በቀጥታ ማህበረሰቡ የሚጠቀማቸው የየዕለት ፍጆታዎች የሆኑ ነገሮችን ከገበያ ላይ እንዲጠፉ በማድረግ ነዳጅ ላይ ከሰሞኑ እየሰሩ ያሉትን አሻጥር እየተመለከትን ነው። ነዳጅ ማደያ እኔ እኮ የንግድና ቀጠናዊ ትስስር ሚኒስትሩ በቀደም ቀርበው መግለጫ ሲሰጡ እያየው ነበር። ነዳጅ ወደ 5 ቢሊዮን ሊትር ነው ምናምን ከተማው ውስጥ አዲስ አበባ ከተማ ውስጥ እያለ ነዳጅ የለም ብለው ሁሉም ነዳጅ ማደያዎች ዘግተው ነበር አለ። እሺ፣ ከዛ በኋላ አዲስ አበባ ውስጥ ካሉ የነዳጅ ማደያዎች ውስጥ 2ቱ ላይ እርምጃ ወስደናል። ምን ማለት ነው? አዲስ አበባ ውስጥ ስንት ነዳጅ ማደያ አለ? 5 ቢሊዮን ሊትር ስንት ነዳጅ ማደያ ውስጥ ሊገኝ ይችላል? ያ ሁሉ ነዳጅ ማደያ ደብቆ የለም ብሎ ህዝብን በሰልፍ እንዲሰቃይና እንዲጉላላ ካደረገ በኋላ 2 ነዳጅ ማደያ ላይ ብቻ እርምጃ ወስደህ ሌላውን የምትተወው በምን ምክንያት? እኔ መንግስት እንደዚህ አይነት ጥፋቶች ላይ የሚወሰዱ እርምጃዎች አስተማሪና መቀጣጫ መሆን የሚችሉ መሆን አለባቸው።
ለአንድ ሳምንት ዘግተህ ከዛ በኋላ ነዳጅ ማደያው የምትከፍትለት ከሆነ ለአንድ ሳምንት ዘግቶ ከዛ ይከፍትልኛል ሲል ነገም ነዳጅ የለም ይላል፣ ታንከር ውስጥ ደብቆ ማለት ነው። አዲስ አበባ ከተማ ውስጥ ስንት ነዳጅ ማደያ እንዳለ ይታወቃል። 5 ቢሊዮን ሊትር ማለት በስንት ነዳጅ ማደያ ታንከሮች ውስጥ የሚገኝ ነዳጅ እንደሆነ ይታወቃል። ቢያንስ 10 15 ነዳጅ ማደያ ላይ እርምጃ መወሰድ ሲገባው በትንሹ ነው የምለው 2 ማደያዎች ላይ ብቻ እርምጃ ወስደህ ሌላዎቹን የምትተወው ምን አይነት አስተማሪነት ያለው እርምጃ ነው ተብሎ እንደሚታሰብ አይገባኝም። እንደዚህ አይነት እርምጃዎችን አሁን በምርጫው ሰሞን ላይ ሊያደርጉ እንደሚችሉ እጠብቃለሁ። እኔ በበኩሌ ህዝብን መጠበቅ አለበት፣ መንግስትን በንቃት ማየት አለበት። እነዚህ ነገሮችን ሽንኩርትን ከገበያ ላይ ያጠፋሉ። ከዚህ በፊት የለውጡ ሰሞን ላይ በነበረው አመፅ ከሆነ በጣም ብዙ የሽንኩርት ምርት ወደ አዲስ አበባ ሊመጣ ሲል ከሆነ ቦታ ከሆነ ክፍለ ሀገር የሆነ የመንግስት ተቃዋሚ የሆነ ባለሀብት ሂዶ ሽንኩርቱን ገዝቶ በኪሳራ የሆነ ቦታ ላይ አራግፎ እንዲበሰብስ አደረገው፣ ወደ አዲስ አበባ ገበያ እንዳይመጣ። ህዝቡ ሽንኩርት አጣሁኝ ብሎ ወይም የሽንኩርት ዋጋ እንዲጨምር ካደረገበት አንዱ ምክንያት እሱ ነው። እንደዚህ አይነት አሻጥሮችን ባለሀብቶች፣ የመንግስት ተቃዋሚ የሆኑ ባለሀብቶች ሊሰሩ እንደሚችሉ እንጠብቃለን። የምርጫውን ሰሞን ግርግር ወይም የህዝብን ብሶት ለመነካካት ከሚያደርጉት አንዱ መንገድ ይሄ ሊሆን እንደሚችል እጠብቃለሁ። መንግስትም በንቃት የሚያየው ሴክተር ነው ብዬ አስባለሁ። ይሄንን በሶስተኛ ደረጃ አሁን እነ ሚልኬሳ የሚያወሩት የአማራ ተወላጅ የክርስትና እምነት ተከታይ የሆኑ አማሮች እንዲገደሉ መንግስት በቀጥታ እርምጃ ወስዷል ይላል፣ ወይም ደግሞ እንዲገደሉ አድርጓል ይላል። ሚልኬሳ እዛ ባወራው የውሸት ኢንተርቪው ላይ ማለት ነው። ታዬ ደንደዓ ምን ብሏል? አማራን ላጠፋው ነው ብሎ ነግሮኛል ጠቅላይ ሚኒስትሩ ይላል። የኦዲፒ ጽሕፈት ቤት ሰበሰበን። አወሉ ነው የሰበሰበን፣ አወሉ አብዲ። አወሉ ሰብስቦን ያወራ መንግስት ሆን ብሎ አርሲ ውስጥ የሚኖሩ አማራዎችን እንደገደለ ጀዋርን ለመግደል ከሞከሩ በኋላ ያ ሳይሳካ ሲቀር እነ ደመላሽ አስታጥቆ አማራን ገሏል። አርሲ ውስጥ ክርስቲያን የሆኑ አማራዎችንም ገሏል። እነዚህ ወሬዎች አሁን ምርጫው በሚካሄድበት በምርጫው ሰሞን ላይ በተለያዩ ቦታዎች ላይ የኦሮሞ ተወላጅ ሊሆን ይችላል፣ የሲዳማ፣ የወላይታ፣ የአማራ አላቅም፣ ግን የንጹሃን ግድያ በየቦታው ሊደረግ ወይም ሊፈጸም እንደታሰበ መታወቅ አለበት። አካሄዳቸው ይሄን ነው የሚያሳየው። ጀዋር መሐመድ የሆነ ቦታ ላይ የሆነ ጥቃት ሊፈጸም ነው ወይም ንጹሃን ላይ ግድያ ተፈጽሟል ብሎ ካወራ ወይም እንደዚህ አይነት የሱ ተከታዮች የሚያወሩ ከሆነ የሆነ ቦታ ላይ የሚገደሉ ንጹሃኖች አሉ ማለት ነው ብሎ መንግስት መጠበቅ አለበት። የደህንነት መረቡን አጠናክሮ መዘርጋት አለበት። የጸጥታ ተቋማት በንቃት ነገሮችን መከታተል አለባቸው። በየአካባቢው ያሉ ሚሊሻዎች ጸጉረ ልውጥ የሆኑ ሰዎችን በንቃት ማየት አለባቸው። በአንድም ሰው ቢሆን በነጀዋር ሴራ ከዚህ በኋላ መሞት የለበትም። በተለይ የምርጫ ሰሞን ላይ ህዝብን በመንግስት ላይ ለማነሳሳት ከሚወሰዱ እርምጃዎች የሆነ የአማራ ተወላጅ፣ የኦሮሞ ተወላጅ፣ የሆነ ቦታ የሚኖር የሲዳማ ተወላጅ ምንም ፖለቲካ ውስጥ የሌሉ ሰዎች የሚገደሉበትን ነገር እነዚህ ሰዎች እንደሚሰሩ ይጠበቃል። የምርጫውን ሂደት ለማስተጓጎል እና ህዝብና መንግስትን ለማቃረን ከመፈለጋቸው አንጻር ማለት ነው። አራተኛው እነዚህ ሰዎች ሊወስዱ የሚችሉት እርምጃ ምንድን ነው? በቀጣይ የታዋቂ ሰዎች ላይ ታዋቂ ሰዎች የሚባሉት ሴሌብሪቲስ የሚባሉት በሙዚቃው ሊሆን ይችላል፣ በእግር ኳስ ሊሆን ይችላል። እግር ኳስ እንኳን ብዙም ታዋቂ ሰው የለንም። በሙዚቃው፣ በኪነ ጥበቡ በተለያየ መስመር ተለይተው በህዝብ ዘንድ እውቅና ያላቸው ሰዎች በተለያየ ቦታዎች ላይ ምን እንደሆነ ሳይታወቅ ምክንያቱም ምን እንደሆነ ሳይታወቅ ጥቃት እንዲፈጸምባቸው ሊያደርጉ እንደሚችሉ መታወቅ አለበት። አሁን አርቲስት ነኝ ምናምን ነኝ ዘፋኝ ነኝ ምናምን ብሎ ድንገት ቅጽበታዊ ፖለቲካን ባለፈው ጠቅላይ ሚኒስትሩ እንዳወራው አርቲስትነትና አክቲቪስትነትን ለዩ ብሎ እንዳወራው አርቲስትነትና አክቲቪስትነትን መለየት አቅቷቸው ፖለቲካ ውስጥ እየገቡ የሚዘባርቁ አርቲስቶች ለዚህ ጥቃት ሰለባ ሊሆኑ እንደሚችሉ ማወቅ አለባቸው።
በተለይ መንግስትን ሊቃወሙ ይችላሉ ተብለው የሚታሰቡ በተቃውሞ ጎራ ያሉ አርቲስቶች፣ ታዋቂ ሰዎች ፖለቲካ ውስጥ የሌሉ ማለት ነው ሴሌብሪቲስ ተብለው የሚታሰቡ እውቅና ያላቸው ሰዎች ለነዚህ የጥፋት ሴረኛ የሆኑ ፖለቲከኞች ሰለባ ሊሆኑ እንደሚችሉና መንግስት አስገደላቸው ብለው ተራ ፖለቲካ ሊሰሩባቸው እንደሚችሉ መታወቅ አለበት። ታዋቂ ሰዎች ነን የሚሉ ሰዎችም ከዚህ አይነት የፖለቲካ እንቅስቃሴ ራሳቸውን ማቀብ አለባቸው። እንቅስቃሴያቸውን ማየትና መጠበቅ አለባቸው። ሁለተኛ መንግስት እነዚህን ሰዎች በንቃት በጥንቃቄ ሊከታተልና ሊጠብቃቸው ይገባል ብዬ አስባለሁ። እንደዚህ አይነት ሴራ ሊያራምዱ የሚችሉ ሰዎችን ከወዲሁ የምርጫው ሰሞን ሳይደርስ መከታተልና ሴራቸውን ማክሸፍ ይጠበቅበታል። አምስተኛ ደረጃ እነዚህ ሰዎች ሊፈጽሙ የሚችሉት እነ ጀዋር የመጨረሻ ዓላማቸውን ለማሳካት ሊፈጽሙ ይችላሉ ብዬ ከማስባቸው ነገሮች ውስጥ የመጨረሻውና አምስተኛው የተቃዋሚ ፖለቲካ ፓርቲዎች አባልና አመራር የሆኑ ሰዎች ላይ እርምጃ ሊወስዱ የሚችሉበት ነገር ይፈጠራል። ይህንን ከማድረግ ወደ ኋላ እንደማይሉ ይገባኛል። በተለይ እንደነ ክርስቲያን ታደለ አይነት እስር ቤትም ሆነ ሌላ ቦታ እነ ዮሐንስ ቦያለው በአማራና በኦሮሞ በትግራይ ፖለቲካ በተለይ በእነዚህ በሶስቱ የተቃውሞ ጎራ ውስጥ ያሉ ሰዎች የነ ጀዋር የጥቃት ሰለባ ሊሆኑ እንደሚችሉና ከዛ በኋላ እስር ቤት እያሉም ቢሆን መንግስት አስገደላቸው ብለው ተራ የፖለቲካ ትርፍ ለማትረፍ እንደሚሰሩባቸው እጠብቃለሁ። ይሄም በጥንቃቄ ሊታይ የሚገባው መንገድ ነው ብዬ አስባለሁ። ሌላው እንደነ ደሳሌ ጫኔ አይነት ሁሌ የተቃውሞ ጥያቄ የሚያነሱ በተቃውሞ ጎራ ላይ የተሰለፉ በተለያየ ፓርቲ ውስጥ ያሉ የተቃዋሚ ፓርቲ አመራሮችና አባላቶች የነዚህ ሰዎች የሴራ ፖለቲካ ሰለባ ሊሆኑ እንደሚችሉ መታወቅ አለበት። እነ ጀዋር ይሄንን ከማድረግ ወደኋላ ሊሉ እንደማይችሉ የመጨረሻው ጥይታቸው ይሄ እንደሆነ መታወቅ አለበት። ስለዚህ ህዝቡም በዚህ ልክ ራሱን አደራጅቶ የሚሆነውን ነገር በንቃት ማየት መቻል አለበት። ቀጣዩ ምርጫ ከባለፈው ከ5 ዓመት በፊት ከነበረው ከ4 ዓመት በፊት ከነበረው በታሪካችን አይተነው ከማናውቀው ሰላማዊ ምርጫ በተሻለ መልኩ ዲሞክራሲያዊና ፍትሃዊ ሆኖ እንዲያልቅ ሁሉም የራሱን ሰላም የመጠበቅ ግዴታ አለበት። መንግስትም ከወትሮ በተለየ ቀጣዩን ዓመት በንቃትና በጥንቃቄ ሊይዘውና ሊከታተለው ይገባል የሚለውን መልእክት ማስተላለፍ እፈልጋለሁ። እነዚህ ሰዎች እነዚህን 5 ነገሮች በቀጣዩ ዓመት ካሁኑ ጀምረውታል። በቀጣዩ ዓመት የምርጫ ዓመት ላይ ግን እነዚህን 5 ነገሮች ሊፈጽሙ እንደሚችሉ እጠብቃለሁ። የምናየው ይሆናል። መንግስትም በጥንቃቄ የሚያየው ጉዳይ ይሆናል ብዬ አስባለሁ። ከዛ ውጭ ግን መጨረሻቸው እነዚህ ሰዎች ምንድነው ሞክረው የሚችሉትን ሁሉ አድርገው አብይን በቀጥታ አታክ ለማድረግ አብይን ከህዝብ ለመነጠል የሚችሉትን ሁሉ ሰርተው የተሸነፉ ሰዎች መሆናቸውን ማረጋገጥ ያስፈልጋል። የመጨረሻ ጥይታቸው ውሸት ነው። ያንን የውሸት ጥይታቸውን እየተኮሱ ነው ያሉት። አሁን ግን በዛ የውሸት ጥይት የሚሞትም የሚቆስልም የሚደነግጥም ሰው የለም። በመጨረሻም ልክ እንደነ ታዬ ደንዳ እንደነ ሚልኬሳ እኔም ከአብቹ ጋር ተገናኝተን አብቹ የነገረኝን ሚስጥር እነግራችኋለሁ ብያችሁ ነበር። በእርግጥም አብቹ ጋር ተገናኝተን ነበር። አብቹ ጋር ለመጀመሪያ ጊዜ የተገናኘ ነው መጋቢት 24 ፓርላማ ላይ ገብቶ ንግግር ባደረገበት ወቅት ነበር። የዛን ሰዓት እንደማንኛውም ኢትዮጵያዊ ለመጀመሪያ ጊዜ አብይን ያገኘሁት ያኔ ነበር። የዛን ጊዜ የነገረኝ ነገር ምንድነው? በፍጹም ከኢትዮጵያዊነታችሁ እንዳትወርዱ፣ ዘረኝነትን ተጸየፉ፣ በማንኛውም ሁኔታ ውስጥ ኢትዮጵያን እንዳትክዱ፣ ለጊዜው ጥቅም የምታጡበት እንኳን ቢሆን የሀገርን ጥቅም የኢትዮጵያን ጥቅም አስቀድሙ እንጂ የራሳችሁን ጥቅም አስቀድማችሁ ኢትዮጵያን እንዳትክዱ ብሎ ቃል አስገብቶኛል። ያኔ ለነግራችሁ የፈለኩት ሚስጥር ይሄንን ነው። እኔ የማውቀው አብቹ የነገረኝ ለሁሉም የኢትዮጵያ ሕዝብ የተናገረው ሀቅ ይሄ ነው። በአብሮነት በአንድነት ከዘረኝነት ከጥላቻ ወጥተን ኢትዮጵያን ወደ ብልጽግናዋ እንድንወስዳት አደራ እላችኋለሁ ብሎ ያኔ ቃል እንዳስገባን ልነግራችሁ ፈልጌ ነው። አብቹ ነግሮኝ ነበር ያልኳችሁ ሚስጥር ይሄንን ነው። ለዛሬ የነበረኝ ፕሮግራም ይሄንን ይመስላል። የተከበራችሁ የመሆን መልቲሚዲያ ቤተሰቦች መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትዘነጉ። እንዲሁም ደግሞ መሆን መልቲሚዲያን በሱፐር ቻት እና በሱፐር ታንክስ መደገፍና ማገዝ እንደምትችሉም ላስታውሳችሁ እወዳለሁ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። በሌላ ፕሮግራም በቀጣይ እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን።